ይሄ ዛሬ ሰራው ስራ ነገም ከአብርሃም ሄርሜላ ልጅ ብትወልድ ነገም የአብርሃም ቤተሰቦች መጥተው ከሄርሜላ ልጁን አምጪ ማለታቸው አይቀርም። ያ ማለት እንግዲህ ሩታ ላይ የተደረገው ነገር ነገ እነሱ የበደረው አይቀርም ማለት ነው። እዚህ አንቺም ልጅ ማን ጥያቄ ያደርግሽ እንዴ? ልጅ ማን ጥያቄ ያደርግሽ? አይደለም አንቺ እኮ አብርሃም ልጅ አትጠይቅም ማለት ነው። አብርሃም እኮ ልጅ አትጠይቅም። ለምን ልጁ ማሳረግ ለምን አትውጦ ምን አገባችሁ? ልጁ አይደል እንዴ? እናንተ ማን ሆናችሁ ነው ከገዛ ከእናቱ በላይ ሐሳቢ ለልጁ ሆናችሁ? እናንተ ማን ናችሁ? ታውሳ ነገም ደውልሽ ቡዜ ቀና ብለሽ የሉን አይን ብታይ ቀና ብለሽ አይደለም እንዴ የታመናጭቂው ቀርቶ ቀና ብለሽ ብታይ በህግ ነው መጠየቅ ይገባሽ። ሄርሜላ ልጅ ብትወልድ ደግ ሄደሽ የሚያን ጠይቀሽ ልጅ ነገም ሄርሜላ ጋር ወጣችሁ ልጅ አንግርቲያት ነው አይደለም ቡዜ አንቺ አይደለም አንቺ ህግ ለሩታ ነው የሚፈርደው አይደለም አንቺ ልጅ አንግርት ቀርቶ ህግ ልጅ አንቺ አይላትም። አያቱ ጋር ማድረግ ያለበት ምናምን ነገር ትያለሽ በስበሳት አያት ጋር እኮ ያደገ ልጅ ማየን እኮ አብርሃምን አየነው እኮ ጋሽ አሁን እኔ ሩታል አውዳቻለሁ። ነገም ግን ሩታ አውዳት ማለት ደግሞ የሚሰራው ስራ ትክክል ነው ማለት አይደለም። አይና ሩታ አንሰማን ቻለ ሩታ ማለት ትልቅ ጸብ ይኖር ይችላል። ያ ማለት ግን ሩታ ላይ የሚሰራው ስራ ትክክል አይደለም። ነገም ሄርሜላ ብትሆን ሄርሜላ እንደዚህ መደረብ አይቀርም ማለት ነው። ነገም ሄርሜላ ልጅ ወልዳ ብትመጣ ነገ መታችሁ ከሄርሜላም ልጅ አምጥላላችሁ ማለት አብርሃም ቤተሰቦች 9 ወር ሙሉ አመጣ የወለደችው እሷ ይጥቀማትም ይጎዳትም እሷን ብቻ ነው የሚጎዳት ገባሽ? ይጥቀማትም ምንም ነገር ይጎዳትም አንቺ ስለ ልጅ ደግሞ ብለሽ ደግሞ በልጇ መጣሽ አይደል? አትረጂ። ምናልባት ሩታ የሰራችው ስራ ትክክል ሊሆን ይችላል። ሩታ ጥፋት ሊሆን ይችላል። ግን ደግሞ የፈለገ ጥፋት ብታጠፋ በልጇ ሊመጣ አይገባም። የፈለገ ጥፋት ብትሰራ በልጇ ሊመጣ አይገባም። ለልዑል ከእናቱ በስተቀር ቡዜም ሆነ የአብርሃም ቤተሰቦች ለልዑል ከእናቱ በስተቀር ማንም ሰው አሳቢ ሊሆን አይችልም። አይደለም የአብርሃም ቤተሰብ ቀርቶ የገዛ አባቱ ከእናቱ በላይ አይሆንም ሊያስብለት አይችልም። እናት መቼም እናት ነች። እንደ ታላቅ እህትነት እንደነበረብሽ እኮ ያሳደግሽው እኮ ሰው እኮ አየህ ማለት ነው። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። በሰሙት ተካታይ የመጣሁላችሁ ነው ከውጭ ጋርም ከኔ ጋርም አንዳንድ ነገሮችን ለማለት እንፈልጌ ግን ደግሞ የፈለጉ ነገሮች ቢኖሩም የፈለጉ ነገሮች ቢፈጠሩ የፈለጉ ነገሮች ቢሆኑም ግን ደግሞ እንደ አንድ ሰው እንደ አንድ ትክክለኛ ሰውኛ ባህሪ የሚደረጉት ነገሮች በሙሉ ትክክል አይደሉም። የሚፈጠሩት ነገሮች በሙሉ ትክክል መስሎ ስላልተሰማኝ ነው። በእርግጥ እኔ ስለ ሩታ እንደዚህ መናገር ማለት እንዲናገር ብዬ አንድ ቀንም አስቤ አላውቅም። ምናልባት ሩታ የፈለገ ክፉ ሰው ልትሆን ትችላለች። ሩታ የፈለገ መጥፎ ሰው ልትሆን ትችላለች። ሳምቲንግ ያ ነገር እኔ አይመለከተኝም። ምናልባት እኛ ላይም ሄርሜላ ላይ ምን ሰው ላይ መጥፎ ነገር አርሳ ሊሆን ይችላል። ግን ደግሞ እንደ አንድ ወልዶ 9 ወር ተሸክሞ እንደ አንድ እናት ወልዶ እንዳሳደገ ሰው እንደ አንድ እናት ከማዛኑ አንዳንድ ልጅ እንደወጣ ሰው የሚደረገባት ነገር ትክክል አይደለም። ያ ማለት እኔ የፈለገ ነገር ከሩታ ጋር ቢሆን የፈለገ ነገር ሩታ ባትመቸኝም ሆነ ለሩታ ጥሩ አመለካከት ባይኖረኝም ግን ደግሞ የሚደረገው ነገር በሙሉ ትክክል አይደለም ነው። ጠዋት ቡቼ ደውሎ በጣም ተሰምቶት ቡዜ ጋር ደውዬ ካልሰደብኳት እያለኝ ቡዜ ስልኩን አነሳችለትም። ሲቀጥል ደግሞ ብሎክ አድርገው ነው ማለት ነው። ቡቼ በጣም ስሜታዊ ሆኖ ቡቼ ያልኩት ማለት ክፉ ደግ አሳልፈናል። ቡዜን ስትነካ ደግሞ እንደጋ መትነካው ሌላ ሰዎች አሉ። እንደዛ በየ ቡቼን ማረጋግጫለሁ። እኔም ማለት ስሜታዊ ሆኜ ነው ይሄ ነገር እውነት ስነግራችሁ። ይሄ ነገር ሄርሜላ የመጀመሪያ ሚስት ብትሆን ኖሮ ራሱ ይሄ ነገር ይፈጠር ነበር። ሄርሜላ ላይ ግዴታ የሆነ ሰው ላይ እስኪደርስ መጠበቅ አልነበረብንም። ያ ማለት ደግሞ እንግዲህ የአብርሃም ቤተሰቦች አብርሃም ሁሌ ትክክል ነው፣ አብርሃም ሁሌ ጥፋተኛ አይደለም፣ አብርሃም ሁሌ ትክክለኛ ሰው ነው ብለው ያስባሉ ማለት ነው። እነሱ እንደሚያስቡት አይደለም። የፈለገ ነገር ቢሆን የፈለገ ነገር ቢፈጠር ለሉሌ ከሩታ የተሻለ ሰው ሊመጣለት አይችልም። አይደለም ቡዜና አያቶቹ ቀርቶ ለሉል የገዛ አባትዩ አብርሃም እንደ እናቱ ሆነ ያሳድገው አይችልም። እናት የፈለገ የራሱ መጥፎ ሰው ልትሆን ትችላለች፣ ለልጇ ግን መጥፎ ልትሆን አትችልም።
ልጇን ሊሰቃየች ነው የተነሳ። ምክንያቱም 9 ወር ተሸክማ የወለደችው ልጅ 9 ወር በሆዷ ተሸክማ ያሳደገችው ልጅ እንዴት ነው እንግዲህ ከገዛ ከእናቱ በላይ እኛ ያለንለት እኛ ሊሄድ የማይችል ነገር ነው ይሄ ነገር። የሩታ ዕጣ ነገ ሄሚያ ላይ መድረሱ አይቀርም። ዛሬ ሩታ እንደዚህ ያደረጓት የአብርሃም ቤተሰቦች ነገ ሄሚያ እንደዚህ ማድረጋቸው አይቀርም። በዚህና ልክ ይሄ ከእውነት የራቀ ሁሌ የማስመሰል ነገር መፈጠር የለበትም። ሁሌ ማለት ነው። ምናልባት እነ ቡዜ ለልጁ ትክክለኛ ነገር አስበውለት ይሁን ነገር ሊሆን ይችላል በእነሱ አስተሳሰብ ማለት ነው። ግን ልጁን ሊጠቅመው አይችልም። የትኛው ልጅ ነው ንገሩኝ እስኪ? የትኛው ልጅ ነው ከእናቱ ተለይቶ በሰላም ያደገው ወይም ደግሞ በምቾት ያደገው? የትኛው ልጅ ነው? ቁሳቁስ ምቾት ሊኖረው ይችላል። ምናልባት የምግብ ምቾት ይሁን ነገር ምቾት ሊኖረው ይችላል። አይምሰላችሁ። እዚህ ምድር ላይ ከእናቱ በላይ ማንም የለም። የፈለገ አያት ልትሆን ይችላለች። ጡት ጠብቶ ያልጨረሰ ልጅ እንዴት ነው አያቱ ጋር ሄዶ ይኑር ማለት ምን ማለት ነው? ይሄ ነገር እኮ ነገ እኮ የአብርሃም ሚስቶች ላይ በሙሉ ሊደርስ ይችላል ማለት እኮ። ነገ ይሄ ነገር እኮ ሄርሜላ ላይ መድረሱ የማይቀር ነገር እኮ ይሄ ነገር ቤተሰብ እዚህ ጋር ማለት ለምን ስለ አንዴ ይቅርታ ይገባኛል። አንቺ የራስሽ ልጅ ማሳደግ ቡዜ ብቻ አሁን እዚህ ጋር ሶሻል ሚዲያ እዚህ ያለ ነው አይደለ? ያ ማለት ደግሞ ነገሮችን ስሜት አይሆን እንዳትወጣሽ ሰማኛ። ችግር የለውም። ስለ ልጅ ታወሪያለሽ። የትኛው ስሜት ኖሮሽ ነው አንቺ ስለ ልጅ? ደግሞ እኔ እኮ በጣም ያስረቀች ደውስ ስልክ አታነሳም ነበርኩኝ እኮ ቡቼ ሰማኛ። አንዴ ወለ ቡቼ አይደለም ስለ ልጅ ስትል በጣም የሚያስጠላ ነገር መርዝ የሆነ የረጨችበት ነገር ስላለ ነው። ትላንት አንቺ ልጁ አያቱ ጋር ማድረግ ያለበት ምናምን ነገር ትያለሽ በስነ ስርዓት። አያት ጋር እኮ ያደገ ልጅ ማየን እኮ አብርሃምን አየነው እኮ ጋሽ እያሳደገው ታየ ምን አክል ባለጌ እንደሆነ ገባሽ? አስተዳደጉን ቢያስብ ኖሮ እንደዚህ አይደለም ነበር። ስለ ሩታ ልጅ ግን እንዳታወሪ እሺ። 9 ወር ሙሉ አመጣ የወለደችው እሷ ነች። ይጥቀማትም ይጎዳትም እሷን ብቻ ነው የሚጎዳት ገባሽ? ይጥቀማትም ምንም ነገር ይሁን ይጉዳትም እሱ። አንቺ ስለ ልጅ ደግሞ ብለሽ ደግሞ በልጇ መጣሽ አይደል? አትረጂ በቃ የራስሽን ኑሮ ኑሪ እሺ። ምንድነው ያዙኝ ልቀቁኝ ማለት ይሄናክ ገና ለገና የአብርሃም ወንድ እህት ነኝ ብለሽ ምንድነው አይደብርሽም እንዴ? አንቺ ራስሽ ታኑሪም እንዴ? የራስሽን ትዳር መጀመሪያ የራስሽን ላይፍ እዛ ጨርሽ። ታያት ልዩታን በቃ። እኔ ያልገባኝ ነገር ማለት ቡዜ ያንቺ ልጆች ማሳደግ ማለት ያንቺ ልጅን ማሳደግ ማለት ልጆችሽን ጥለሽ መተሽ እዚህ የአብርሃምን ሞት ማቀናት ማለት ነው። ያንቺ ልጆችን ማሳደግ ልጅ ማሳደግ አቅበታለሁ ማለት እንደዚህ ነው እንዴ? ጊዜ ለምን ልጅሽን ይጅና በቃ እዛ በየአጫውቹ የሆነ ደሰስ እስቲ ያሳየን እስቲ ያሳየን ልጅሽን አሳየን እስቲ አንድ ቀን እስቲ በቪዲዮ አንቺ ልጅሽን ምናምን ነገር አሳየን እስቲ። አይተን አናውቅ። ለምንድን ነው የሰውን ህይወት የምትጠብቂው? ወንድምሽን ከፈለሽ ሰብስበሽ ገደል መግባት ትችያለሽ ከአብርሃም ጋር ማለት ይፈለግሽበት ገባሽ? ምንድን ነው ያዙን ልቀቁ ማለት ስላልተናገርንሽ ነው እንደኛ የሩታ ቤተሰብ በዚህ ያክል ልጇን ማመናጨቅ እንደዚህ ልጁ ማድረግ በስነ ስርዓት ማድረግ አለበት። አሁን ያለበት ብልግና ቦታ ምንድነው? ዝቃጭ ነገር ማይባል ነገር አታውሪሽ። ለስም ትልቅ ሰው ነሽ፣ አትውረጂሽ ማለት ቡቼ ስሜታዊ ሆነ ብዙ ነገሮች ተናገር ያለውና አንድ ነገሮችን ቢናገር ጀስት ስሜታዊ እንደሆነ ተረዱት ቡቼ። ከዚህ በላይ መናገሩ አይቀርም ነበር፣ ከዚህ በላይ ማለቱ አይቀርም ነበር። ግን ደግሞ አብዛኛው ነገሮችን ማለት እንደዚህ እዚህ ጋር ሶሻል ሚዲያ ላይ ክፉ ነገር ወጥተህ መናገር ፍላጎት የለንም እኔ ሙክሊል ቡቼ ማለት ነው። እና ምንድነው አሪያኛው ደግሞ ወንድ ማለት ዴቭ የምትባለው ወንድ ልጅ ነህ አይደለ? እስቲ በእናትህ ቆፍጠን በል። የትኛውም ሴት ገፍቶ ሴት እየተጋፋክ እንትን አትበል። የራስ ወንድነት ይኖር ገባ? ከሴት ጋር መጨቃጨቅ አይደለም ወንድነት። ተፋታውናል በቃ ከሩታ ጋር እስከ ተፋታ ድረስ በቃ ቤቷ ድረስ ለምን ትሄዳላችሁ? ክብራችሁን ጠብቃችሁ አማችነታችሁን እዛው በሩቁ ማድረግ ነው ትችላላችሁ። ገባ? ዘቡ ተብሎ ቤት ድረስ መግባት ምናምን ምንድነው? የአብርሃም ቤት እኮ አይደለም ያ አሁን ያለችበት የሩታ ቤት የአብርሃም ቤት ተፋቷል። በቃ ከብዙ ሰው ሴቶች ጋር የሚያደርገውን ነገር እያየ አይደለ? በቃ እዛ ቤት ሂድ። ግዴታ የአብርሃም እህትና ወንድም ስለሆናችሁ ሩታ ቤት ዘቡ ብላችሁ መግባት የለባችሁ። ገባችሁ? እላችሁ ቤተሰብ ማለት እንዴት ብዬ ነገራችሁ። ይሄ ነገር ነገ ማለት ይሄ ዛሬ የተሰራው ስራ
ነገም ከአብርሃም ሄርሜላ ልጅ ብትወልድ ነገም የአብርሃም ቤተሰቦች መጥተው ከሄርሜላ ልጁን አምጪ ማለታቸው አይቀርም። ያ ማለት እንግዲህ ሩታ ላይ የተደረገው ነገር ነገ እነሱ የበደረው አይቀርም ማለት ነው። ግዴታ ሄርሜላ ላይ እስኪደርስ ዝም ማለት የለብኝም። ሁላችንም የሆነ ሰው ምን ሰው ይደርሳ ዝም ማለት የለብንም። ሩታ ላይ የተሰራው ያለው ስራ ትክክል አይደለም። ለልዑል ከእናቱ በስተቀር ቡዜም ሆነ የአብርሃም ቤተሰቦች ለልዑል ከእናቱ በስተቀር ማንም ሰው አሳቢ ሊሆን አይችልም። አይደለም የአብርሃም ቤተሰብ ቀርቶ የገዛ አባቱ ከእናቱ በላይ ሊያስብለት አይችልም። እናት መቼም እናት ነች። 9 ወር ሙሉ ማማጥ መሰንጠቅ ማለት ገብቷቸዋል። ግን እንደዚህ መሰንጠቅ የምሬ እኮ ነው። በጣም እመማለሁ። ሲወለድ ብዙ ነገር ፕሮሰሶች አሉ። በዚህና ልክ አብርሃም ሴት ሲቀያየርም ሆነ ሰምቲንግ የሆነ ነገር ሲያደርግ አንድ ቀንም ሆነ አታውቁም አይደለ? ዛሬ ግን ከናንተ ለመውሰድ ምን አስፈለገ? ምንም ያደረገችው ነገር እኮ የለም። ዛሬ ለመውሰድ ምን አስፈለገ? አብርሃም እኮ አፍቅሩ እንደሄደው እኮ ሩታም እኮ አፍቅራ የሚለቀው እኮ አይደለም አይደል? ግን ደግሞ ልጇን ለቀው አይደችም። እናንተ ልጅ እኮ ልጁን ለቆ ሄደው እኮ የእናንተ ልጅ እኮ ነው ጀመር ማለት ነው። ቤተሰብ በስርዓት ያድጋል የምትሉት ልጅ እኮ አብርሃም አየነው ከሳደጋችሁ ልጅ አይደል? ሄርሜላን ጎዳ ሰም ያሶን ጎዳ አይደል? ነገም ይሄ ልዑል ነገም አድጎ እንደ አብርሃም እንዲሆን ነው አድጎ ነገ ሩት ቡዚ አንቺ ያሳደግሽው ልጅ ታላቁ ነገር ይኸውልሽ እየዋጥሽው ትቀሪያለሽ እንጂ ቡዜ ማለት ነው። አንድ ነገር ልንገርሽ፣ ይሄ ልጅ በህግ አብርሃም ጋር ይኑር ራሱ ቢባል ማለት ነው ከአብርሃም ጋር ይኑር ቢባል ይሄ ልጅ ምን አይነት ብልግና ነው የሚማረው? ምን አይነት አስተዳደግ ነው የሚያድገው? ይሄን ነገር ለምንድን ነው የማታስቢው? ገባሽ? የፈለገ ነገር ደግሞ እነሱ ሁለቱ ቢፋቱ ማደግና መኖር ያለበት የሩታ ልጅ ማለት ነው የሩታ ቤተሰብ ጋር ብቻ። እስካሁን በሩታ ቤተሰብ ምንም ያየሁት ነገር እጃቸውን የሰነዘሩ ሰዎች የሉም እስካሁን። በጣም እኔ የምር በጣም ነው ማደንቃቸው። በዚህ አንዳቸውም እንደዚህ ወንድም ነኝ እህት ነኝ ብለው አንዳቸው መጥቶ የተናገሩት ነገር የለም። ሁሌ የምታወሩት እናንተ ናችሁ። በእንደዚህ አይነት ኬስ ብቻዋ ነች ብላችሁ እሷን መርሳት በጣም ግን እንደዚህ አይነት ነገር ውስጥ አትገቡ። ይሄ ብልግና ነው። ከአንድ እህት ከምትባል ከአማች የማይጠበቅ ነገር ነው። ስለ ልጅ አይደለም ስለ ሩታ ልብስ አያገባሽ አይደለም ስለ ልጇ ማለት ነው። ስለ ምንም ላይ ያገባሽ ምንም አንድ እነሱ ተጣብቀው ወልደዋለች። ገባሽ? ከዚህ በፊት ስለዚህ ምንም አይነት ነገር ብዙ ያገባሽ። አንተ ደግሞ ዴቭ የምትባል ሰው ማለት ነው ትልቅ ሰው ነው አይደለ? የተማርክ ነህ። እንደ ተማረ ሰው አስብ። ማንም ሴት ገፍቶ ሴት በቃ የሴቶች ወሬ እንትን ውስጥ አትግባ። የሴት ወሬ ነው። ገባ? በዚህና ልክ ማለት ይሄ ነገር ነገም እኛ ጋር መሆኑ ሲጀምር ቡዜ አንቺም ልጅ ማን ጥያቄ ያደርግሽ እንዴ? ልጅ ማን ጥያቄ ያደርግሽ አይደለም? አንቺ እኮ አብርሃም ልጅ አልጠየቀም አይደል? አብርሃም እኮ ልጅ አልጠየቀም። ለምን ልጁ ማሳረግ ለምን አትውጦ ምን አገባችሁ? ልጁ አይደል እንዴ? እናንተ ማን ሆናችሁ ነው ከገዛ ከእናቱ በላይ ሐሳቢ ለልጁ ሆናችሁ? እናንተ ማን ናችሁ? ካውንሳ ነገምረውልሽ ቡዜ ቀና ብለሽ የሉልን አይን ብታይ ቀና ብለሽ አይደለም እንዲህ ልታመናጭቂው ቀርቶ ቀና ብለሽ ብታይ በህግ ነው የምትጠየቂው። ገባሽ? ህግ አለ የደነገገው ማለት ነው። ምንም የሚያገባሽ ነገር እጅሽን ሰብስበሽ አርፈሽ ቁጭ በይ። ከርቸሌ ከመግባታችሁ በፊት ከርቸሌሽን ከመገቢ አርፈሽ ቁጭ በይ ብዬ ነግሬሻለሁ። ሌላ ነገር ውስጥ ነገም ሄርሜላ ልጅ ብትወልድ ነገ ሄደሽ የሚያን ጠይቀሽ ልጅ ነገም ሄርሜላ ጋር ወጣችሁ ልጅ አምጪ ትያት ነው አይደለም? ቡዜ አንቺ አይደለም አንቺ ህግ ለሩታ ነው የሚፈርደው። አይደለም አንቺ ልጅ አምጪ ትቀርቶ ህግ ልጅ አምጪ አይላትም። ይሄ የምንመራበት ህግ ልጅ አምጪ አይልም። አይደለም ቡዜ አንቺ ቀርቶ ማለት ነው። አይደለም አንተ ዴቭ ቀርቶ ምን ሆናችሁ? ምን አገባችሁ? ጥቂቶች ሸክመዶች አንቺ አለች። እስቲ አንቺ አስቢው የባልሽ ቤተሰብ መተው ልጅ አምጪ ቢልሽ ሰጪ አስጭም ሁላችንም ሊያስተዳደግ ማስተዳደግ አየነው እንዴ? አንዳችሁ ልጅ አየነው እኮ አይደል እንዴ? ያደገው ልጅ እኮ እዛች ጋር አየነው እኮ አየነው ያደገው ልጅ አየነው ምን ላይ እንደሆነ አየነው አይደል? ነገም ልዑል እናንተ ቤተሰብ ውስጥ አድርጎ ሴትን ባንድ ይወርበት ነው እንዴ? ነገም ልዑል መጥቶ አድርጎ ሴት እንዲያለቅስበት ሴት እንዲያሳዝን ሴት እንደዚህ እንዲያደርግ ነው እንደምትፈልጉት? ምን አይነት ነገር ነው? እንደ ታላቅ እህትነት እንደነበረብሽ እኮ ያሳደግሽው ልጅ ያሳደግሽውን እኮ ሰው እኮ አየነው አይደል? ለምንድን ነው እንድናገር የምታደርገው? አሁን ሩታል አውዳቻለሁ። ነገም ግን ሩታ አውዳት ማለት ደግሞ የሚሰራው ስራ ትክክል ነው ማለት አይደለም።
አይና ሩታ አንሰማን ይችላል። ሩታ ማለት ትልቅ ጸብ ሊኖር ይችላል። ያ ማለት ግን ሩታ ላይ የሚሰራው ስራ ትክክል አይደለም። ነገም ሄርሜላ ብትሆን እንደዚህ መደረብ አይቀርም ማለት ነው። ነገም ሄርሜላ ልጅ ወልዳ ብትመጣ ነገ መታችሁ ከሄርሜላም ልጅ አምጡ ላላችሁ ማለት የአብርሃም ቤተሰቦች የመታችሁ የሄርሜላ ልጅ አምጡ ልትሉ አየነው። ያደገው ልጅ እኮ አየነው እኮ ያሳዳችሁ ልጅ እኮ አየነው እኮ። ለምንድን ነው እንደዚህ አይነት ስራ የሚሰራው? ትዳር እስከሆነ ድረስ ደግሞ የትኛው ሰው መጥቶ ነው እስቲ እኔ ከእናቴ ቤተሰብ በላይ የገዛ አባቴ አይወልኝ አይደለም አክስቴና አያቴ መታ ልታደርግልኝ። እናት እኮ ነች። ህማማን ያመች እኮ ለቃ ሄደች እኮ እናት ሆነች እኮ ነው። ይሄ ሁሉ ወር ሉሌ ምን በላ ያላችሁ፣ ሉሌ እንዴት ሆነ፣ ሉሌ ምን ለበሰ ያላችሁ ሰዎች መታችሁ ዛሬ ሉልን ልጅ አምጪ ብላችሁ የምጠይቁት እናንተ ማን ሰው ናችሁ? እስኪ የትኛው ሰው ነው የአብርሃም ቤተሰብ? የትኛው ሰው ነው እስቲ ሉሌ ምን በላ ሉሌ እንዴት ሆነ ብሎ ጠይቀው? የትኛው ሰው ነው? አይደለም እኮ አራስ ቤት ራሱ ከሄዶ እኮ ሰው ከሄደ እኮ ይሄ ቤተሰብ ግን ነገም ለሄርሜላ እንደዚህ ነው የሚያደርገው ነው። አንቺ ማን ስለሆንሽ ነገም ሄርሜላ ብትወልድ እንደዚህ ታረቂያት? ነገም ሄርሜላ መልካም ስትወልድ አደግ ታረቂያት? ማለት ሩታ ስሯ ሊሆን ይችላል፣ ግን ደግሞ የፈለገ ጥፋት ብትሰራ በልጇ ሊመጣ አይገባም። ምናልባት ሩታ የሰራችው ስራ ትክክል ሊሆን ይችላል፣ ሩታ ጥፋት ሊሆን ይችላል፣ ግን ደግሞ የፈለገ ጥፋት ብታጠፋ በልጇ ሊመጣ አይገባም። የፈለገ ጥፋት ብትሰራ በልጇ ሊመጣ አይገባም። የፈለገ ነገር ብትሰራ ማለት ነው። ነገም ሄርሜላ ታጠፋ እንደዛ ሊሆን ማለት ነው። ከዚህ በላይ ምን ነገር መናገር አልፈልግም። ምክንያቱም ተናግራችሁ አናጋሪ ስለሆናችሁ ከዚህ ምን ነገር ማለት አንፈልግም።